ኮፊ ሃውስ መክፈት የሚያስቡ ወይም ደግሞ የኮፊ ሃውስ ባለቤት መሆን የሚፈልጉ ሰዎች በጣም በትንሽ ካፒታል መጀመር ይቻላል። በመካከለኛ ካፒታል መጀመር ይቻላል። እንደገና በጣም በሰፊው መጀመር ይቻላል። ይህ ቢዝነስ ፓሽን ይፈልጋል፣ የራስ ሽልፋት ይፈልጋል፣ ጥረት ይፈልጋል። ቢዝነሱ አዋጭ ነው ወይስ አይደለም? ከመጀመሪያው ጀምሮ እንዴት አድርገው ቤታቸውን ማስተካከል እንዳለባቸው፣ ምን አይነት ቦታ መምረጥ እንዳለባቸው፣ ወይ ከሆነ ቦታ ተበድሮ ነው ወይ ደግሞ ለፍቶ አምጥቶ ነው ወይ ደግሞ በሌላ መንገድም አምጥቶ ሊሆን ይችላል። ግን ያችን ገንዘብ ለዛች ገንዘብ ቫልዩ የሚሰጥ ሰው ከሆነ መጨነቅ አለበት። ከፍተኛ ካፒታል ያስፈልጋል ወይስ ደግሞ በአነስተኛ መጀመር ይችላል የሚለውን እስቲ ከራስህ ልምድ አንስተን እናንሳ። ቢዝነሱ በጣም አዋጭ ነው፣ ግን ሁልጊዜ አዋጭ ነው ካልኩኝ በኋላ አንድ ሜንሽን ማድረገው ነገር አለ። ይህንን ስራ ሰዎች ቢሰሩት ምን ያህል ውጤታማ ሊሆኑ ይችላሉ? ቡና ውስጥ ያሉ ካራክተሪስቲክሶችን የፍሩቲ የሚለውን ዳርክ ባረግነው ቁጥር የምናገኘው ጥቅም አለ፣ ላይት ባረግነው ቁጥር የምናገኘው ጥቅም አለ። ቡና ከሆነ የመሸጥ ሀሳባቸው እነዚህ ማሽኖች ሳይገዙ 150 ሺህ ብር 100 ሺህ ብር እያወጡ በጣም በትንሽዬ ቦታ ላይ ያዘጋጁ ይችላሉ ማለት ነው። ብዙዎቻችን በአነስተኛ ካፒታል ኮፊ ሃውሱን እንዴት ነው መክፈት የምንችለው የሚለው ጥያቄ በሁላችንም ሀሳብ ውስጥ አለ። በዛሬው የገበያ ቢዝነስ ፕሮግራማችንም ይህንን ኮፊ ሃውስ ለመክፈት ምን ያህል ካፒታል ያስፈልገናል፣ እንዲሁም ደግሞ ወደዚህ የስራ ዘርፍ ስንገባ ምን አይነት ተግዳሮቶችንና ምን አይነት ችግሮችን ማለፍ አለብን የሚሉትንና ሌሎች ተጨማሪ መረጃዎችን ከአንድ ወጣት ጋር ቆይታ አድርገው ወደ እናንተ የምናደርሳችሁ ይሆናል። እንግዲህ በሚኖረን ቆይታ ይህንን የስራ ዘርፍ ለመቀላቀል የሚያስፈልገውን ስልጠና እንዲሁም ደግሞ ለዚህ ስልጠና የሚያስፈልገው የገንዘብ መጠንን በአጠቃላይ የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩ እኔ በአምላክ አበራ ከካሜራማናችን ሃይማኖት አብዱ ጋር አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም እንደምን አለ? ሰላም እንዴት ነሽ? እግዚአብሔር ይመስገን። እንግዲህ ዛሬ ያንተን ልምድና ተሞክሮ እንዲሁም ደግሞ ሰዎች ወደ እዚህ ቢዝነስ እንዲገቡ ምን ምን ትኩረት አድርገው መግባት አለባቸው የሚለውን ከራስ ልምድ እንዲሁም ደግሞ ካለፍክባቸው ለተመልካች ለማድረስ ፈቃደኛ ስለሆንክልኝ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ገበያ ሚዲያዎች ያን የሚጠቅም ነገር ታወራላችሁ፣ ትረዱናላችሁ ላችሁ ስለመጣችሁ እናመሰግናለሁ። በጣም ጥሩ። እስቲ በቅድሚያ እንታወቅ፣ ስምህንና የስራ ድርሻህን። አማኑኤል እባላለሁ። አማኑኤል በቀለ እባላለሁ። የምሰራው እዚህ ዶ ኮፊ ላይ ነው። የዶ ኮፊ ባለቤት ነኝ። ያው ስታብሊሽ አድርገን እየሰራ ነው ዶ ኮፊ። በጣም ጥሩ። እስቲ ስለ አጀማመርህ እናንሳ። ያው ከአንተ አጀማመር ተነስተን ነው ሌሎችንም ደግሞ ኢንስፓየር አድርገን እንዴት ነው መስራት አለባቸው የሚለውን ማንሳት የምንችለው እና እንዴት ነበር አጀማመርህ? ወደዚህ ቢዝነስስ እንድትገባ ያደረገህ ዋናው ፖይንት ምን ነበር ከሚለው እስቲ እናንሳ። ያው እንደምታውቂው ኢትዮጵያ ውስጥ የራስን ቢዝነስ መጀመር ቀላል አይደለም። በዛው ልክ ደግሞ የራስን ቢዝነስ መጀመር በትንሽ ካፒታልም የምትጀምረው አይደለም። ፕሮሰሱ ብዙ ነው። ከተለያዩ ነገሮች አንጻር ስንመለከት ቀላል ሁኔታ አይደለም። እንደገና ደግሞ በሌላ ዘርፍ ደግሞ የተማርሽ ባለሙያ ስትሆኚ፣ በሌላ ዘርፍ ግራጁዌት ስትሆኚ እሱን ትተሽ ወደዚህ ዘርፍ መምጣት የራስሽን ቢዝነስ መጀመር አንደኛ ሳይኮሎጂካሊ ከተማርሽው ነገር ውጭ መስራት የራሱ የሆነ እንትን አለው። ከዛ በተጨማሪ ደግሞ ማታውቂው አዲስ ነገር ላይ ነው የምትገቢው። እንደገና ራስሽን አስተምረሽ ነው የምትገቢው እና ያ ነገር ከባድ ነበር። ግን የግድ መወሰን ነበረብኝ። የግድ ወደዚህ ቢዝነስ መምጣት ነበረብኝ። የራሴን ስራ መጀመር ነበረብኝ እና ያ ነው ወደዚህ ቢዝነስ እንድመጣ ያደረገኝ። በዋናነት ብዙ ፕሮሰሶችን አልፈናል። እሱን በኋላ ላይ እናነሳቸዋለን ብዬ አስባለሁ። ግን ስንጀምር ብዙ ቻሌንጆችን ነበሩ። በዛ አይነት መንገድ ነው የመጣ ነው ማለት ከባድ ነበር። ስንመጣ በዛ አይነት ነገር ጀምረናል። በጣም ጥሩ። በምን ነበር ግራጁዌት ያደረግከው? ባዮቴክኖሎጂ ነበርኩ። ባዮቴክኖሎጂ ነው ግራጁዌት ያደረግኩት። ያው ርጌታ ያደረግም ከዚህ ፊልድ ጋር ከስራው ጋር በሱ ነው ግራጁዌት ያደረግኩት። ከዛ በኋላ ሽፍት አድርጌያለሁ። በጣም ጥሩ። ምን ያህል ጊዜ ሆነው አሁን ዶ ኮፊ ከተመሰረተ? ዶ ኮፊ ኦልሞስት አሁን 10ኛ ወሩን እየያዘ ነው። አንድ ዓመትም አልሞላውም። በጣም ጥሩ። እንግዲህ ኮፊ ሃውስ ሲባል ሰዎች በተለያየ አይነት መንገድ ይሰሩታል፣ ከአነስተኛ ካፒታል ጀምሮ እስከ ከፍተኛ እና ሰዎች ብዙ ጊዜ ቢዝነስ ሲባል ከፍተኛ ካፒታል ኢንቨስት እንደሚደረግበት አድርገው ያስባሉ። ምናልባት ኮፊ ሃውስን ለመክፈት ከፍተኛ ካፒታል ያስፈልጋል ወይስ ደግሞ በአነስተኛ መጀመር ይችላል የሚለውን እስቲ ከራስህ ልምድ አንስተን እናንሳ። ኮፊ ሃውስ ሰፊ ነው በጣም እንደ ሌሎች ሴክተሮች ጠበብ ያለም አይደለም። በጣም ሰፊ ነው። በጣም በትንሽ ካፒታል መጀመር ይቻላል። በመካከለኛ ካፒታል መጀመር ይቻላል። እንደገና በጣም በሰፊው መጀመር ይቻላል። አንዳንድ ሰዎች በ30 ሚሊዮን በ40 ሚሊዮን ይጀምራሉ። አንዳንድ ሰዎች በ1 ሚሊዮን ሊጀምሩ ይችላሉ።
100,000 ብር ባልሞላ ገንዘብም የሚጀምሩ ሰዎች። ስለዚህ በጣም ሰፊ ነው። በእኛ እንደ አቅማችንና እንደ ችሎታችን በምንችለው አቅም እና ከገንዘቡም በላይ የኛ ፖቴንሻል ለስራ ያለን ፍላጎት አንዳንድ በገንዘብ ማይተኩ ነገሮች አሉ። እዛ ነገሮች የምናደርግ ከሆነ በትንሽ ካፒታል መጀመር ይቻላል ብዬ አምናለሁ እና 100,000 ብር ባልሞላ ካፒታል የጀመሩ ሰዎች እኔ የማውቃቸው አሉ። መጀመር ይቻላል። ከዛ በተጨማሪ ደግሞ 1 ሚሊዮን አካባቢ 500,000 ብር አካባቢ መጀመር ይቻላል። ይህን ጥያቄ የሚገርምሽ በጣም ብዙ ሰዎች ጠይቁኛል። ብዙ ሰዎችን በማማክርበት ጊዜ በምን ያክል ካፒታል መጀመር ይችላለሁ? ይህን ያክል ብር አለኝ፣ በዚህ ብር መጀመር ይችላለሁ? በምንም ብር መጀመር ይቻላል ነው የምላቸው። አንዳንድ ቪዲዮዎች ላይ ለማየት ሞክሬያለሁ ሶሻል ሚዲያ ላይ። አንዳንድ ሰዎች ይህን ያክል ካፒታል ሳይኖር ቢዝነሱ እንዳትጀምር የሚሉ ሰዎች አሉ። እኔ ግን እንደዛ አልልም። ይህ ቢዝነስ ፓሽን ይፈልጋል፣ የራስሽን ልፋት ይፈልጋል፣ ጥረት ይፈልጋል። ራስሽን ኢንቮልቭ አድርገሽ መስራት አለብሽ ብዬ አምናለሁ እና እንደዛ የምትሰሪ ከሆነ በጣም በትንሽ ካፒታል መጀመር ይቻላል። ይሄ ነው ብዬ ገንዘብ መጥቀስ አልችልም። ምክንያቱም አንድ ሰው ለምሳሌ እኔ የባሪስታ ስራ መስራት እችላለሁ፣ ወይም ደግሞ ማሽን ኦፕሬት ማድረግ እችላለሁ፣ የተለያዩ መጠጦችን ማዘጋጀት እችላለሁ። ይህንን እውቀቴን በገንዘብ ለካው ብትይ ለመለካትም አይመችም። ወይም ደግሞ ማስተናገድ ይችላል። ይህንን በገንዘብ ለካው ብትይ ለመለካት አይመችም። ስለዚህ እንዴት ነው ያላቸው እውቀት፣ ስለ ቢዝነሱ ያላቸው እውቀት፣ ያላቸው ኮኔክሽን። ለምሳሌ አንዳንድ ሰው ቡናን በቅናሽ ዋጋ ሊያገኝ ይችላል ከሆነ ቦታ። አንዳንድ ሰው ደግሞ የፈርኒቸር ባለሙያ ሊሆን ይችላል። ፈርኒቸር ራሱ መስራት የሚችል ከሆነ ቤቱን ኢንቴሪየር ዲኮር ማድረግ ራሱ ሊችል ይችላል። ስለዚህ የዛ ሰው አቅም የሚያወጣውን የገንዘብ መጠን ይቀንስለታል፣ ወይም ደግሞ በትንሽ ወይም በሚኒመም ኮስት እንዲጀምር ይረዳዋል ማለት ነው። ስለዚህ ብዙ ስኪል የሌለው ሰው፣ ብዙ እውቀት የሌለው ሰው ብዙ ገንዘብ ያወጣል ማለት ነው፣ ለእያንዳንዱ ስኪል ስለሚከፍል። ብዙ ስኪል ያለው ሰው ደግሞ በትንሽ ገንዘብ ቢዝነሱን መጀመር ይችላል። በጣም ጥሩ። እስቲ ኮፊ ሃውስ እንዴት ትገልጸዋለህ? ማለትም ደግሞ ይህንን ስራ እንዴት ትገልጸዋለህ? በአንተ አገላለጽ ምን አይነት ስራ ነው ማለት እንችላለን? ኮፊ ሃውስ፣ ኮፊ ሾፕ፣ ካፌ፣ ሬስቶራንት ሁሉም የተለያዩ ናቸው። እኛ ሀገር ላይ ኮፊ ሃውስን መርጅ አድርገን በቃ ሬስቶራንቱንም ኮፊ ሃውስ ነው የምንለው፣ ካፌውንም ኮፊ ሃውስ ነው የምንለው። የተለያዩ ሴክተሮች ናቸው እና ኮፊ ሾፕ በቀላሉ በመግለጽ ከኮፊ ጋር የተገናኙትን ኮፊ ሃውስን ስንመለከት ኮፊ ሃውስ ሰምሃው ካልም የሆነ የተረጋጋ ቤት፣ የተወሰኑ ቁርስ ነገሮች ያሉበት ልክ እኛ ቤት ላይ እንደምንሰራው ማለት ነው። ለምሳሌ ጨጨብሳዎች አሉ፣ ሳንዱች አለ፣ ፉል አለ። እነዚህ ነገሮች ቁርስ ናቸው፣ በቀላሉ የሚበሉ ነገሮች ናቸው። እነዚህን ነገሮች እና ትኩስ መጠጥ አንድ ላይ የሚይዝ ቤት ኮፊ ሃውስ እንለዋለን። ኮፊ ሾፕ ስንል ኮፊ ሾፕ በጣም ጠባብ የሆነ ስፔስ ሰዎች በቴካዌ ዕቃ ግራብ አድርገው የሚሄዱበት ቦታ ነው ኮፊ ሾፕ የምንለው። ስለዚህ ሰዎች መጀመሪያ መክፈት የሚያስቡት ኮፊ ሃውስ ነው፣ ኮፊ ሾፕ ነው ወይስ ደግሞ ካፌ ነው የሚለውን መለየት አለባቸው። ኮፊ ሾፕ ከሆነ የሚሰሩት ነገር ኮፊ ሾፕ ከሆነች በጣም ትንሽ ኮስት መጀመር ይችላሉ። ምክንያቱም የሚያስፈልጋቸው አንድ ማሽን ሊሆን ይችላል። ከዛ በኋላ የተወሰነች ስፔስ ልትሆን ትችላለች። ያችን ስፔስ በመጠቀም የቴካዌ ዕቃዎችን በመግዛት ኮፊ ሾፕ በቀላሉ መጀመር ይችላሉ። ብዙ ወንበርም አያስፈልጋቸውም። ኢቭን ወንበር ላያስፈልጋቸው ይችላል። ሰዎች ሾፕ ነገር ናት። ሰዎች ከዛ መጥተው አስቀድተው የሚቀጡትን ነገር ይዘው መሄድ ይችላሉ። ያንን በጣም በትንሽ ኮስት መጀመር ይችላል። ስለዚህ ይሄኛውን ቢዝነስ እንዴት ታየዋለህ ላልሽኝ፣ ሰፊ ነው። የትኛው ኮፊ የኛ ኮፊ ሃውስ ነው። ኮፊ ሃውስን ግን ስትመለከች አዋጭ ነው፣ ቢዝነሱ ጥሩ ነው። በደንብ እየተሰራ እየለመደ ያለ ነው። ገና እኛ ሀገር ላይ እየተለማመድ ነው እንደ አዲስ። ከቡና ጋር ጥሩ ሪሌሽንሺፕ ቢኖረንም ገና እንደ አዲስ እየለመድን ያለው ቢዝነስ ነው። ግን እንደ ስራ ግን ጥሩ ቢዝነስ ነው። በጣም ጥሩ። እንግዲህ ሰዎች ወደዚህ ቢዝነስ ሲገቡ ብዙዎች ይፈራሉ። ያው ቢዝነስ ነው፣ ኢንቨስት አድርገውበት ነው የሚገቡት እና ያዋጣኛል ወይስ አያዋጣኝም የሚለው ስጋት ይፈጥርባቸዋል። እና እንዴት ነው በአንተ አስተሳሰብ ባለህበት ደግሞ የቢዝነስ ሁኔታ ይህንን ስራ ሰዎች ቢሰሩት ምን ያህል ውጤታማ ሊሆኑ ይችላሉ? ውጤታማ እንዲሆኑ ደግሞ የሚያደርጋቸው ነጥቦች ምንድን ናቸው የሚለውን እስኪ እናንሳ። በጣም ጥሩ። ቢዝነሱ መጀመሪያ ደረጃ መፍራታቸው በጣም ልክ ነው። ትንሽም ቢሆን ውስጣቸው ላይ ፍርሃት መፈጠር አለበት። ፍርሃት ማይፈጠርበት ሰው ስለ ቢዝነሱ ትኩረት የሰጠ አይደለም፣ ወይም ደግሞ ዝም ብዬ ገንዘብ አገኛለሁ ብሎ እያሰበ ነው ማለት ነው። ምክንያቱም አንድ ሰው ገንዘቡን ከየት እንደሚያመጣው ያውቃል። ወይ ከሆነ ቦታ ተበድሮ ነው፣ ወይ ደግሞ ለፍቶ አምጥቶ ነው፣ ወይ ደግሞ በሌላ መንገድም አምጥቶ ሊሆን ይችላል። ግን ያቺን ገንዘብ ለዛች ገንዘብ ቫልዩ የሚሰጥ ሰው ከሆነ መጨነቅ አለበት። ሰው ደግሞ ሲጨነቅ ለሚሰራው ነገር በደንብ እውቀት እንዲኖረው ነው ራሱን አፕዴት የሚያደርገው። ስለዚህ እንደዛ መሆን አለበት ብዬ አምናለሁ። ከቢዝነስ አንጻር ጥሩ ነው። መጠንቀቅ አለባቸው ብዬ ማስባቸው ነገሮች ግን ብዙ ናቸው። በጣም ብዙ መጠንቀቅ ያለባቸው ነገሮች አሉ። ለምሳሌ
የመጀመሪያው ነገር ሎኬሽን መረጣ ነው። ብዙ ቦታ ላይ ሜንሽን ይደረጋል፣ ብዙ ሰዎችም ያወሩታል። የምንመርጠው ሎኬሽን በጣም ትክክለኛ ሎኬሽን መሆኑ እርግጠኛ መሆን ይኖርብናል። ትክክለኛ ሎኬሽን ከሆነ ኢቨን ሰርቪሳችን ጥሩ ባይሆን ራሱ ሰዎች ወደኛ ቤት ይመጣሉ። ምክንያቱም ሰው የሚቀመጥበትን ቦታ ይፈልጋል። ለመቀመጥ ብሎ ሲመጣ ጥሩ ባይሆን ራሱ ተጠቅሞ ይሄዳል። አሁን አንዳንድ ኮፊ ሃውሶችን ወይም ካፌዎችን አይተሽ ከሆነ በጣም ሰርቪሳቸው ደካማ ነው፣ ግን ሎኬሽናቸው በጣም አሪፍ ነው። ስለዚህ እዛ ቤት ላይ በቃ በደንብ ሰው ይጠቀማል፣ ጥሩ ባይሆንም ማለት ነው። በቃ አማራጭ ስለሌለኝ እኮ ነው እዚህ የምቀመጡ ይላል ሰው። እንደዛ አይነት ነገሮች አሉና ስለዚህ መጀመሪያው መጠቀቅ ያለብን ሎኬሽን ነው። ሰርቪሳችን በጣም አሪፍ ሆኖ ሎኬሽናችን ሰፈር ውስጥ ከሆነ በጣም ድብቅ ቦታ ከሆነ በጣም ፕሮሞት መደረግ አለበት ሰው ወደኛ ቤት እንዲመጣ። ስለዚህ ያ ደግሞ ሌላ ኮስት ያስወጣናል። ስለዚህ ሎኬሽን በጣም መጠንቀቅ ያለባቸው ነገር ነው። ሁለተኛ እውቀት ነው። ስለ ቢዝነሱ ማወቅ አለባቸው። አንድ ሰው ኮፊ ሃውስ መክፈት ሲያስብ መጀመሪያ ብዬ ማምነው ነገር እኔ የባሪስታ ስኪል ቤዚክ ስኪሎች ሊኖሩት ይገባል። እነዛ ስኪሎች ከሌሉት ወይም ደግሞ ትኩስ መጠጦችን ማዘጋጀት፣ ቀዝቃዛ መጠጦችን ለምሳሌ አይስድ የሆኑ መጠጦችን ማዘጋጀት ማይችል ከሆነ ያ ሰው ቤዝ የሚያደርገው ቢዝነሱን ሰራተኛ ላይ ነው ማለት ነው። ሰራተኛ ደግሞ ተቀጣሪ ነው፣ የሆነ ሰዓት ሊሄድ ይችላል። እዚህ ውጤታማ ላይሆን ይችላል። ስለዚህ እነዚህ ሁለቱ ነገሮችን በጣም በጥንቃቄ የሚሰሩ ከሆነ የሚያስተካክሉ ከሆነ ጥሩ ወይም ደግሞ ውጤታማ ቢዝነስ ቢልድ ማድረግ ይችላል። እንግዲህ ካነሳህልኝ ነጥቦች ውስጥ ሁለተኛውን እናንሳና ይህንን ስራ ለመጀመር እስኪል በደንብ ያስፈልጋል እያልከኝ ነበረ። ከእሱ ጋር ደግሞ ተያይዞ አንተ የስልጠና እንዲሁም ደግሞ የማማከር አገልግሎቶችን እንደምሰጥ በተወሰነ መልኩ ኢንፎርሜሽኖችን ይዤ ነው የመጣሁት እና እስቲ ስለሱ ደግሞ እናንሳ። ሰዎች እንዴት ነው መሰልጠን የሚችሉት? አንተ ጋር ሲመጡ ደግሞ ምን አይነት ስልጠናዎችን የሚያገኙት የሚለውን ደግሞ እስቲ እናንሳ። ስኪል በጣም ማንዳቶሪ ነው፣ በጣም አስፈላጊ ነው። መሰልጠን አለባቸው ሰዎች። ትልቁ እኛ ሀገር ላይ ያለው አንዱ ችግር ሰዎች ለእውቀት የሚሰጡት ቦታ ጥሩ አይመስለኝም። ምንድነው የሆነ እቃ ለምሳሌ ይህንን ቡና ግዢኝ ብልሽ ብር አውጥተሽ ትገዣለሽ፣ ግን የሆነ እውቀት ወይም ደግሞ የሆነ ምክር በገንዘብ ልምከርሽ ብልሽ ደስተኛ ብዙ ሰው እንደዛ አይሆንም እና ያ ነገር መስተካከል አለበት ብዬ አምናለሁ እና ለዛ ነው። ስለዚህ በትንሽ ገንዘብ ሰዎች እውቀትን የሚያገኙበት የእኛን ልምድ የምናካፍልበት ስልጠና እኛ ስልጠና ብለን የምናቀርበው ማለት ነው እና ስልጠናችንን የሚወስዱ ሰዎች በጣም ውጤታማ እንደሚሆኑ ከብዙዎቹ ምስክር ማየት ይቻላል እና በዋናነት ስልጠናችን ፎከስ የሚያደርገው ኮፊ ሃውስ መክፈት የሚያስቡ ወይም ደግሞ የኮፊ ሾፕ ወይ ኮፊ ሃውስ ባለቤት መሆን የሚፈልጉ ሰዎች ከመጀመሪያው ጀምሮ እንዴት አድርገው ቤታቸውን ማስተካከል እንዳለባቸው፣ ምን አይነት ቦታ መምረጥ እንዳለባቸው፣ ምን አይነት ቡና መምረጥ እንዳለባቸው፣ ጥሬ ቡና ሲመርጡ እንዴት መምረጥ እንዳለባቸው፣ ቡና ሲቆሉ እንዴት መቁላት እንዳለባቸው፣ ትኩስ መጠጦችን ኦልሞስት ወደ 20 መጠጦችን ከዛም በላይ ይሆናሉ። እነዛ መጠጦች እንዴት አድርገው ማዘጋጀት እንዳለባቸው በግል እናሰለጥናለን። በግል ያደረግንበት ምክንያት እያንዳንዱ ኮፊ ሃውስ ባለቤት መሆን የሚፈልግ ሰው የየራሱ የኮፊ ሃውስ ተች እንዲኖረው ይፈልጋል። ለምሳሌ አንዳንድ ሰው አይስድ ነገሮችን መጨመር ላይፈልግ ይችላል። እሱ አያስፈልገውም ማለት ነው ያስልጠና። አንዳንድ ሰው ደግሞ የሆኑ አዲሽናል የሆኑ ነገሮችን ይፈልጋል። ስለዚህ ሰውየው እንደሚፈልገው አይነት እናማክረዋለን፣ እናሰለጥነዋለን ማለት ነው። ስለዚህ ማሽን እንዴት ኦፕሬት እንደሚያደርጉ፣ መፍጫ ማሽን እንዴት ኦፕሬት ማድረግ እንደሚችሉ እያንዳንዱን ነገር ከመጀመሪያው ጀምሮ እናሰለጥናቸዋለን። ምክንያቱም የኮፊ ሃውስ ባለቤቶች ቅድም እንዳልኩት ነው መስራት ሳይችሉ ቢዝነሱን ከጀመሩ ውጤታማ መሆን ስለማይችሉ ማለት ነው። በጣም ጥሩ። በምን ያህል ጊዜ ውስጥ ነው ይሄኛውን ስልጠና የምትሰጡት? ማለትም ደግሞ ምን ያህል ጊዜ ይፈጃል? በቀን ከ1 ሰዓት ተኩል እስከ 2 ሰዓት ድረስ ነው የሚፈጀው የምናሰለጥነው በአንድ ቀን። ለብቻ ስለሆነ ያው ረዥም ሰዓት ነው በደንብ ኢንዲቴል በደንብ ስለምናወራ ማለት ነው። ስለዚህ ስልጠናው ለ5 ቀን ነው የሚቆየው። አሁን እኛ ፕሮፌሽናል ባሪስታ የማድረግ አይደለም ስልጠናችን። እንደዛ ለማድረግ 3 ወር 4 ወር ይፈጃል ፕሮፌሽናል ባሪስታ ለማድረግ በትክክለኛው መንገድ። ግን እኛ የምናሰለጥነው ቤዚክ የሆነ ነገር ሰው ሚስ ማድረግ የለበትም ብለን የምናምነውን ነገር እናሰለጥናለን። በጣም ጥሩ። እንግዲህ ይህንን ቢዝነስ ለመጀመር ብዙዎች ይፈልጉታል እና ምናልባት ከራስ ልምድ እንነሳና ይህንን ቢዝነስ ስትጀምር የሚያጋጥሙ ብዙ ቻሌንጆች ይኖራሉ ብዬ አስባለሁ እና እስኪ ካጋጠመህ ውስጥ ካለፍክባቸው ውስጥ ምን አይነት ቻሌንጆች አጋጥመውሃል? በምንስ አይነት ሁኔታ አለፍካቸው የሚለውን እስኪ እናንሳ። በጣም ብዙ ቻሌንጆች። የመጀመሪያውና ትልቁ ቻሌንጅ ሁሉንም ኮፊ ሃውስ መክፈት የሚያስቡ ሰዎችን የሚያጋጥማቸው ቻሌንጅ የቦታ ማጣት ነው። ጥሩ ቦታ ማጣት።
ያ ብዙዎቹ ጋር የማየው ብዙ ሰዎችም የሚደውሉልኝ ትልቁ ምክንያታቸው እሱ ነው፣ ትክክለኛ ቦታ ማግኘት። ምክንያቱም ከተማችን ውስጥ ቦታ አሁን እንደምንመለከተው ከሆነ በጣም ውድ ነው። ጥሩ ቦታ እንከራይ ካልን በጣም ውድ ነው። ያንን ቦታ ማግኘት አንችልም፣ በትንሽ ፕራይስ ማግኘት አንችልም ማለት ነው። ስለዚህ እሱ የመጀመሪያው ትልቁ ቻሌንጅ ነበር ለእኔም ለሌሎች ሰዎችም ቻሌንጅ ነው። እኔ ለምሳሌ ቦታ ብቻ እየፈለግኩኝ 3 ወር አካባቢ 2 ወር አካባቢ እንደዛ ፈጅቶብኝ ቦታ እየፈለግኩኝ ሌላ ስራ ሳልሰራ ማለት ነው። ሌላ ስራ ቆሜ ቦታ ብቻ እየፈለግኩኝ እንደዛ ፈጅቻለሁ። እንደዛ መሆኑ ግን ቤስት የምለውን ቦታ አይደለም ያገኘሁት። በቃ ውስጥሽ ላይ እንዳለ አይነት ቦታ ላታገኝ ትችላለሽ። ጀምሮ መቀየር ከዛ ማስፋፋት የሚል ነገር ስላለ ማለት ነው። ስለዚህ እሱ የመጀመሪያው ቻሌንጅ ነው ቦታ። ሁለተኛ ኮኔክሽን፣ ስለ ቢዝነሱ ላይ በጣም ኮኔክሽን ይፈልጋል። ለምሳሌ የቡና ኮኔክሽን ሊኖርሽ ይገባል። ቡና የሚያቀርብልሽ ሰው ማወቅ አለብሽ። ካልሆነ በውድ ነው ቡና የምትገዢው። በውድ ቡና የገዛሽ ደግሞ ቡና አፍልቶ መሸጥ አያዋጣም። እዚህ ኮኔክሽኖች ያስፈልጋሉ። ፈርኒቸሮችን የት እንደምታሰሪ ማወቅ አለብሽ። ማሽኖችን የት እንደምትገዢ ማወቅ አለብሽ። እና በዚሁ አጋጣሚ እኛ ማሽኖችን ለሰዎች ሪኮመንድ እናደርጋለን። ማሽን የሚገዙበትን ቦታ፣ ፈርኒቸሮችን የት እንደሚያሰሩ ሪኮመንድ እናደርጋለን። ከዚህ ጋር በተያያዘ ፈርኒቸር የሚሰሩ ሰዎች፣ ኢንቴሪየር የሚሰሩ ሰዎችን ቢያወሩ ሰዎችን ከሰዎች ጋር የማገናኘት ስራ እንሰራለን። ቦታም ከሰዎች ጋር እናገናኝ። አንዳንድ ሰዎች ደግሞ ቆንጆ ቦታ ኖሯቸውም አይከራይላቸው። እንደዚህ አይነት ሰዎችን ብዙ ሰዎችን እንዲከራይ በማድረግ ብዙ ጊዜ ረድተናል። እሱንም ስራ እንሰራለን። እንግዲህ ከኮፊ ሀውሱ በተጨማሪ ደግሞ እዚህ ጋር የራሳችን የሆነ ብራንድ የያዘ ኮፊዎችን ማለትም ደግሞ ቡናዎችን እያቀረባችሁ ነው እና የምትገኙት። ቡና ራሱ ማቅረብ ሌላ ቢዝነስ ነው፣ ኮፊ ሀውሱ ሌላ ቢዝነስ ነው። እስቲ ስለሱ ደግሞ እናንሳ። ጎን ለጎን ራሱ አብሮ ማስኬድ ምን ይመስላል፣ እንዴትስ ነው የምታቀርቡት፣ የቡናው ደረጃ ውስጥ ምን ይመስላል የሚለው ደግሞ ጥያቄ ውስጥ ሊገባ ስለሚችል ስለሱ አጠቃላይ ነገሮችን ደግሞ እናንሳ። ልክ ነው። እንግዲህ እኛ ኮፊ ሀውስ ብለን የከፈት ነው። ኮፊ ሀውስ በተጨማሪ ሾርት ስልጠናዎችን እንሰጣለን አልኩሽ ቅድም። አንድ የቢዝነስ ሳይድ ነው እሱ። ማለት ኮፊ ሀውስ ብቻውን የሆነ ትልቅ ኢንካም ላያመጣልሽ ይችላል፣ ወይም ደግሞ ከፍ ዝቅ ሊል ይችላል። ስለዚህ ከሱ በተጨማሪ ስልጠናዎችን መስጠት ጀመርን። እንደ አንድ ኢንካም ሶርስ ሆኖ ያገለግለናል። ከዛ በተጨማሪ ለምን ቡና አንሸጥ? ምክንያቱም ቡና በጣም የሚፈልግ ሰው አለ፣ ኮኔክሽን አለ፣ ቡና ቆልተን ማስረከብ እንችላለን። ስለዚህ ለምን እንደዛ እናደርግን የሚል ሀሳብ አመጣን። ከዛ ቡናችንን መቁላት ጀመርን። ይሄን የምትመለከችውን በኋላ ላይ ማየት ትችላለች። በጣም ቆንጆ ቡና ማቅረብ ጀመርን ማለት ነው። እንዳልኩሽ ነው ይሄ ኮፊ ሀውስ ቡና በየቀኑ እየቀዱ መሸጥ፣ ቁርስ ማዘጋጀት፣ ይሄ ብቻ ጥሩ ገቢ ላያመጣ ይችላል። ያ አንድ የገቢ ምንጭ ነው ማለት ተጨማሪ የገቢ ምንጭ ነው። የሰዎችንም ፕሮብሌም ሶልቭ እያደረግን ነው ማለት ነው። ስለዚህ በአንድ ድንጋይ እዚህ 3 ወፍ እያደረግ ነው ማለት ነው። በደንብ ጥሩ የሆነ ኢንካም እንድናገኝበት ይረዳናል ማለት ነው። የቡናችን ጥራት ቡና ያው ደረጃ አለው። ግሬድ 1 ግሬድ 2 የተባለ አለ እና የኛ ቆንጆ ደረጃ ያለው ቡና ነው። ብዙ ሰዎች ያውቁታል። ብዙ ኮፊ ሀውሶችም ከኛ ይወስዳሉ። ፎር ሹር ያዩታል ብዬ አስባለሁ። ይህን ቪዲዮ እነሱም በደንብ እንትን እንደሚሉ አምናለሁ እና ቆንጆ ቡና ነው። በ3 ወይ ደግሞ በ4 አይነት ሮስት እናቀርባለን። ላይት ሮስት፣ በእርግጥ ሮስት ታይፖች ላይት ሮስት አለ፣ ሚዲየም ሮስት፣ ከዛ ደግሞ ሚዲየም ዳርክ ኤንድ ዳርክ ሮስት አለ። እነዚህ 4 ሮስቶች በዋናነት የሚታወቁ ሮስቶች ናቸው። ከነዛ ውስጥ እኛ 2ቱን ወይም 3ቱን እናቀርባለን እንደ ከስተመሮቻችን ፍላጎት ማለት ነው። ሚዲየም ሮስት በብዛት ስቲም ለሚባለው ቡና የምንጠቀመው ነው፣ እሱ እናቀርባለን። ከዛ በተጨማሪ ሚዲየም ፕላስ አለ፣ ደግሞ ዳርክ ሮስትም እናቀርባለን እንደ የሰው ፍላጎት ማለት ነው። እኛ ሀገር የተለመደው በብዛት ዳርክ ሮስት ነው። ዳርክ ሮስት ለቤታቸው መጠቀም ይፈልጋሉ ሰዎች። ሚዲየም ፕላስም ቆንጆ ነው፣ ሰዎች እሱን ይጠቀማሉ። የትኛውን ሪኮመንድ ታደርጋለህ? ለምን ፐርፐዝ ነበር? ለጀበና ከሆነ ሚዲየም ፕላሱ ወይም ደግሞ ሚዲየሙ ቆንጆ ነው። እንደ ወደ ዳርክ ከሄደን ትንሽ የመምረር ስሜት አለው እና ደግሞ የተቃጠለ ነገር ነው። ብዙ ሪኮመንድ አይደረግም። ውስጡ ላይ ያለው ካፌንም ስለሚቃጠል ወይም የማነቃቃት አቅሙ ዝቅ ያለ ነው የሚሆነው። እንግዲህ የቡና አይነቶች እንደየሀገሩም ይለያያሉ እና የትኛው የተሻለ ነው ተብሎ ይታሰባል? በቡና ደረጃ ማለትም በሀገር ደረጃ ከከፋፈል ነው የትኛው የተሻለ የቡና ምርት ይሰጠናል? እንዲሁም ደግሞ የትኛውንስ ደግሞ ትጠቀማላችሁ እናንተ? የተሻለ የሚባል የለም እንዳታጣይኝ። ቡና ሁሉም አሪፍ ነው። ኢትዮጵያ ውስጥ አሪፍ እንደሆነ ነው የማውቀው። ግን አሁን ለምሳሌ አንቺ የሆነ ነገር ምረጪ ብልሽ፣ ለምሳሌ የምትለብሺው ልብስ ሁሉም ሰው ካምፓኒ ሲያመርት ሁሉም አሪፍ ነው ብሎ ነው የሚያመርት። ስለዚህ አንቺ ግን እንደ ምርጫሽ አንዱ ትመርጫለሽ። ልክ እንደዛው ሰውም የሚቀምሰውና የሚወደው አንዳንድ ሰው የጅማ ይወዳል፣ አንዳንድ ሰው የእርጋ ጨፌ ይወዳል፣ አንዳንድ ሰው አይ እኔ የሊሙ ካልሆነ አልጠጣም ይላል። እንደየሰው ምርጫ ነው። እንደኛ ኮፊ ሀውስ እኛ የምንጠቀመው የእርጋ ጨፌ ነው።
የልቀ ጽፌ ለእኛ ጥሩ ነው። በጣም ጥሩ። እንግዲህ ያው ስለ ቡናነት ካነሳን ሰው የሚጠቀመው የቡና አይነት እንደየፍላጎቱ ነው እያልን ነበረ። እንዲሁም ደግሞ ይህንን ቢዝነስ ደግሞ ለመጀመር እነሱም እንደየፍላጎታቸው ደግሞ የፍላጎታቸውን አይነት የቡና አይነት ይጠቀማሉ ብዬ አስባለሁኝ እና ብዙ ጊዜ የቡና አይነትን ስንጠቀም ባናሳርረው የሚል አይነት ኮንሰፕት አለ። ምናልባት ስለሱ ብናነሳ ቡና ሲያር ሌላ አይነት ጣዕም ያመጣል ነው ወይንስ ደግሞ ኳሊቲያችንን ይቀንሳል ነው ወይንስ ደግሞ ቢዝነሳችን ላይ የሚያመጣው ተጽዕኖ አለ ወይ የሚለውን ደግሞ ከነዚህ ጋር እያይዘን ደግሞ ብናነሳ ደስ ይለኛል። ጥሩ። እዚህ ቢዝነስ ላይ ኖርማሊ ቅድም እንዳልኩሽ ነው፣ ፕሪፍራንስ ነው፣ ምርጫ ነው። ላይት ሮስት የሚወድ ሰው አለ፣ ሚዲየም ሮስት፣ ሚዲየም ዳርክ የሚወድ ሰው አለ። ለየሰው ነው። ግን ሁሉም ደግሞ የራሳቸው የሆነ ጥሩ ነገር አላቸው። ዳርክ ባረግነው ቁጥር የምናገኘው ጥቅም አለ፣ ላይት ባረግነው ቁጥር የምናገኘው ጥቅም አለ። ለምሳሌ ትክክለኛውን የቡና ውስጥ ያሉ ካራክተሪስቲክሶችን የፍሩቲ የሚለውን ውስጡ ላይ ያሉ ፍሌቨሮችን ሁሉንም ነገር በደንብ ለማውጣት ሚዲየም አካባቢ ብንቆላው ጥሩ ይሆናል፣ ወይም ደግሞ ወደ ላይት ባረግ ብናደርገው ጥሩ ይሆናል። ቡና ቦዲ የሚባል ነገር አለው። ቦዲ ማለት አፍ ውስጥ የሚፈጥረው የቡና ውፍረት፣ ወፍራም ቡና ምናምንለው ነገር አለ አይደለ? እሱም ቦዲ እንዲፈጥርልን ከፈለግን፣ ቦዲ በደንብ ደመቅ እንዲል ከፈለግን ወደ ዳርክ እንወስደዋለን ማለት ነው። ይሄ አንድ ዳርክ የሚወዱ ሰዎች ወፈር ያለ ቡና ይወዳሉ እንደማለት ቴክኒካሊ። ግን ቡናው ደግሞ ወደ ዳርክ በሄደ ቁጥር ቢተርነስ ያመጣል፣ መረር ይላል። ስለዚህ እንደገና ደግሞ ወደ ዳርክ በሄደ ቁጥር ካፌኑ ይቀንሳል፣ ወይም ደግሞ የሚያነቃቃው ኬሚካል ውስጡ ላይ ያለው ኬሚካል ይቀንሳል ዳርክ ባደረግነው ቁጥር። ስለዚህ እነዚህ ነገሮች አይተን ምርጫው የኛ ነው። ግን እንደ ኮፊ ሃውስ እኔ ሪኮመንድ ማደርገው ሰው ኢንጆይ እንዲያደርግ ከሆነ የምንፈልገው ቡናውን ሚዲየም ላይ ወይም ደግሞ ሚዲየም ፕላስ ላይ ወይም ሚዲየም ፕላስ ወይም ሚዲየም ዳርክ ማለት ነው፣ እሱ ላይ ብንጠቀም ጥሩ ይሆናል ብዬ አምናለሁ። ምክንያቱም ወደ ዳርክ በወሰድነው ቁጥር ሞር እንጨት የማለት የተቃጠለ ስሞኪ ማለት ጭስጭስ የማለት ባህሪ ያመጣል። ስለዚህ እሱ ለኮሜርሻል ባንጠቀመው ባይነኝ እኔ። ግን ይሄ ሩል አይደለም፣ የኛ ፕሪፈረንስ ነው፣ የኛ ብቻ። በጣም ጥሩ። እንግዲህ ስለ ስልጠናው በተወሰነ መልኩ እያነሳን ነበር እና እነዚህን ስልጠና ማለትም ደግሞ በግልን የምትሰጡት እሱን ስልጠና ለመውሰድ ሰዎች ምን ያህል ብር ነው የሚፈልገው? ማለትም ደግሞ ለስልጠናው ምን ያህል ነው የምታስከፍሉት? እሱን ብናነሳ። እኛ ኖርማሊ አናስከፍልም ብል ይቀላል። ምክንያቱም ከተማችን ውስጥ አሁን የባሪስታ ስልጠና ለማሰልጠን እያስከፈሉ ያሉት ዋጋ ኤግዛጅሬትድ ነው። እንዳታጣኝ አሁንም ከልግሶች ጋር ማለት በእርግጥ እንደዚህ 3 ወር 4 ወር የሚያሰለጥኑ ኮፊ ሃውሶች ከሚገባቸው በታች ነው እያስከፈሉ ያሉት ብዬ አምናለሁ። ምክንያቱም ብዙ ወጪ አለው፣ ብዙ ድካም አለው። ረዥም ሰዓት ሰው ማስተማር ደግሞ ቀላል አይደለም። ስኪል ደግሞ በአንድ የሚዳብር ነገር ስለሆነ ጊዜ ይፈልጋል። ጊዜ ደግሞ በወሰድሽ ቁጥር ብዙ ቡና እያባከንሽ ነው። ቡና 1 ኪሎ ብዙ ነው የሚሸጠው። ስለዚህ በጣም ብዙ ኮስት አለው። የእኛ ግን ኖርማሊ ድሮ ላይ ማደርገው የነበረው በነፃ ነበር ሰዎች ማማክረው። ግን ቅድም መጀመሪያ ላይ እንዳልኩሽ ነው፣ ሰዎች ለእውቀት ያላቸው ቫሊዩ በጣም ዝቅ ያለ ነው እኛ ሀገር ላይ። ስለዚህ ትንሽ ገንዘብ ሲከፍሉ በደንብ ትኩረት ሰጥተው ይማራሉ ብዬ ስላሰብኩኝ 10,000 ብር እናስከፍላለን። በጣም ጥሩ። ስልጠናውንም እንዲሁም የማማከር አገልግሎት። በጣም ጥሩ። እንግዲህ ይህንን ቢዝነስ ለመጀመር ከአነስተኛ እስከ ከፍተኛ ድረስ የካፒታል መጠን እንደሚያስፈልገው አስቀድመን እያነሳን ነበረ። ምናልባት በአነስተኛ ካፒታል ስንት ልጀምር የሚለው ደግሞ የብዙዎች ጥያቄ ይመስለኛል እና ምናልባት ሰዎች አነስ ያለች ኮፊ ሾፕም ሊሆን ይችላል፣ ኮፊ ሃውስም ሊሆን ይችላል፣ በምን ያህል ካፒታል ቢጀምሩ ይባላል? ምንስ ነገሮችን ደግሞ አካተው ቢጀምሩ ተብሎ ይታሰባል? ያው ቤዚክ የሚባሉ ነገሮች አሉ፣ ከዛ ደግሞ በስራ ሂደት የሚጨመሩ ነገሮች ስላሉ እነሱን ግልጽ አድርገን ብናልፍ። አሁን በጣም ብዙ ሰዎች የሚጠይቁኝ ጥያቄ ስለሆነ ጠቅልላ አድርጌ ለሁሉም በደንብ ልመልስ ይሄንን ሀሳብ። ኮፊ ሃውስ ሲከፈት ትልቁን ፐርሰንት ከሚይዙ ወጪ ከሚያስወጡን ነገሮች የመጀመሪያው ቤት ኪራይ ነው። ከዛ በኋላ ምናልባት ካሜራው ላይ የሚታይ ከሆነ ይሄ ማሽን ነው። ከዛ በኋላ እቺ መፍጫ ናት። እነዚህ ትልቅ ኮስት ከሚይዙ ነገሮች ናቸው። ከዛ ቀጥሎ ፈርኒቸር፣ ኢንቴሪየር ዲዛይን ነው ትልቁን ኮስት የሚይዙ ነገሮች። እነዚህ ነገሮችን ካልኩሌት ለማድረግ የቤታችን ስፋት ይወስናል። መጀመሪያው ነገር ለምሳሌ ቤታችን በጣም ጠባብ ሆና ብዙ ፈርኒቸር ብናስገባበት አይሆንም። ቤታችን ሰፊ ሆኖ ደግሞ ትንሽ ፈርኒቸር አይሆንም። ስለዚህ ቤታችን በሰፋ ቁጥር የምንጠቀመው ፈርኒቸር መጠንም ይሰፋል። ስለዚህ እሱ አንድ ነው። ይሄ ማሽን ኖርማሊ በጣም ዝቅ ካለ አሁን 250 በጣም ዝቅ ካለ ዩዝዱ ነው። አዲስ አይደለም ማወራው። አዲሱ 900 ምናምን ሺህ ብር ነው። ዩዝዱ ከ250 እስከ 550 ድረስ ይሄዳል። ዩዝዱ ማሽን ቆንጆ ማሽን
ጥሩ የሚባል ማሽን። ይሄኛውም መፍጫው ደግሞ ከ100,000 እስከ 150,000 እስከ 300,000 ሊሄድ ይችላል በእነዚህ ኮንዲሽን ማለት ነው። እነዚህ መፍጫና ይሄኛው ስፕሬሶ ማሽን ነው፣ ይሄኛው መፍጫ ነው። እነዚህ እንደዛ ሊሄዱ ይችላሉ። እነዚህም እንደዛ ካልን ሬንጅ ነው ልነግርሽ የምችለው። አሁን ይሄ ነው ፕራይስ ተብሎ የጣለት ነገር ስለሌለ ሬንጅ በዛ ሬንጅ ውስጥ ሊያወጣን ኮስት ሊያደርገን ይችላል። የቤት ኪራይ አቨሬጅ አዲስ አበባ ላይ አሁን የተከራየ ያለው ጥሩ ቦታ ላይ በጣም ዝቅ ካለ ቆንጆ ሎኬሽን ላይ ከሆነ 40,000 50,000 በጣም ደግሞ አሁን ደግሞ በጣም የጨመረ ነው 60,000 አካባቢ ብለን ብንይዘው ጥሩ ነው። ግን ቅድም እንዳልኩሽ ነው ኮፊ ሾፕ ካደረግነው በጣም ጠባብ ትሆናለች። እስከ 30,000 እስከ 25,000 ድረስ ሊጀምሩ ይችላሉ። ግን ከቤት ኪራይ ውጭ አድርጌ ደግሞ ባስበው እና ደግሞ በትንሽ ኮስት ልጀምር ለሚሉ ሰዎች እነዚህ ማሽኖች ባይጠቀሙ ባይ ነኝ። እንደኔ ሀሳብ ቡና ከሆነ የመሸጥ ሀሳባቸው እነዚህ ማሽኖች ሳይገዙ 150,000 ብር 200,000 ብር እያወጡ በጣም በትንሽዬ ቦታ ላይ የጀበና ቡና ወይም የስቲም ቡና ወይም ደግሞ ሳይፈን እንደሚባለው ማሽን V60 የሚባል አለ። በእነሱ አንዱን በመምረጥ እዛ ማሽኖች ሊያዘጋጁ ይችላሉ ማለት ነው። እስከ 150,000 እስከ 200,000 ድረስ ካወጡ በጣም ትንሽ እሱንም ቅድም እንዳልኩሽ ስኪል ካላቸው የተለያዩ ስኪሎች ካሏቸው እንደዛ አድርገው መጀመር ሊችሉ ይችላሉ። ግን ይሄ እንደዛ ያስጀምራል እያልኩኝ ሳይሆን መታሰብ ያለበት ከዛ በላይ ሊያስወጣ ይችላል። ስኪላቸው በጣም ጥሩ ከሆነ ጎበዝ ከሆኑ ቤታቸው ላይ የሚያስፈልጋቸውን ነገር በራሳቸው የሚሰሩ ከሆነ ወንበር የሆነ ቦታ ሄደው በራሳቸው አስቆርጠው ምናምን የሚያዘጋጁ ከሆነ ከዛ በታች ሊሆን ይችላል። በጣም ጥሩ። ቢዝነሱ አዋጭ ነው ወይስ አይደለም? ቢዝነሱ በጣም አዋጭ ነው። ግን ሁልጊዜ አዋጭ ነው ካልኩኝ በኋላ አንድ ሜንሽን ማድረገው ነገር አለ። ቢዝነሱ ትዕግስት ይፈልጋል፣ የእኛን ኮሚትመንት ይፈልጋል። ኮሚትድ ሆነሽ ምትሰሪ ከሆነ ዴይሊ ቤትሽን ፎሎ አፕ የምታደርጊ ከሆነ ቢዝነሱ በደንብ አዋጭ ነው። ግን እንደዛ ካልሆነ ከተማችን ላይ ብዙ ኮፊ ሃውሶች ይሸጣሉ። እኛም ኮፊ ሃውስ እንሸጥ አይተሽል ሊሆን ይችላል፣ ሶሻል ሚዲያችን ላይ እንሸጣለን። ምክንያቱም አንድ ሰው መስራት ካልቻለ ቢዝነሱን ከገባበት መሸጥ ከፈለገ መሸጥ አለበት ብለን ስለምናምን ነው የምንሸጠው። ምክንያቱም ገንዘቡም ተይዞበት እንደገና ቢዝነሱንም ሳይሰራ የሚቀመጥ ሌላ መስራት የሚችል ሰው ተረክቦት እንዲሰራ ነው። ስለዚህ ሪስክ አለው ነው። በደንብ ጠንቅቀው ካላወቁ ቢዝነሱን በደንብ ጠንቅቀው ማይጀምሩ ከሆነ ትንሽ ሪስክ ስላለው እውቀት ያስፈልጋል። መጀመሪያ ቅድም እንዳልኩት ሎኬሽን በደንብ መምረጥ ነው። እነዚህ ነገሮች ካደረጉ በደንብ አዋጭ ቢዝነስ ነው። በደንብ አዋጭ ነው። በዛው ልክ ትዕግስት ይፈልጋል፣ የተወሰነ ጊዜ መታገስ ይፈልጋል። ምክንያቱም ሰው እኛ ኮፊ ሃውሳችንም ሳንጀምር ቡና ይጠጣ ነበር። ስለዚህ ከሰው ነው ከስተመር እየሰረቅን ያለ ነው ማለት ነው። ስለዚህ ከሰው ከስተመር ስንወስድ የኛ የተሻለ ሆኖ መገኘት አለበት በሆነ ነገር። ስለዚህ ያንን ደግሞ ስናደርግ የኛ የተሻለ ሆኖ ደግሞ እንዲመጣ የተሻለ ሆነ መገኘት አለበት። ከሌላ ሰው በሆነ ነገር መሻል አለበት። ከምንም በላይ ግን ሁል ጊዜ የምለው ነገር ዩኒክ የሆነ ነገር ይዞ መቅረብ። አሁን የእኛም ቤት ስትመለከች ዩኒክ ነገር አለው። ለምሳሌ ስልጠና እንሰጣለን፣ ቡና እንሸጣለን። ጨጨብሳችን በጣም ጸዴ ነው፣ በጣም አሪፍ ነው። እሱ በቃ በጣም ብዙ ሰዎች ይወዱታል። ከጨጨብሳ ጋር እርጎ እናቀርባለን። መጥተው ሰዎችን በዚህ አጋጣሚ ይሞክሩት። በጣም ቆንጆ አድርገን ነው የምናዘጋጀው እና ይሄ የኛ አንድ ዩኒክ ነገር ነው። ሌሎች ኮፊ ሃውሶች ደግሞ ዩኒክ የሆነ ነገር ይኖራቸዋል። እዚህ ሰው ያንን ነገር ፈልጎ ሲመጣ አብረሽ ቡና ታቀርቢለታለሽ። በዛ አይነት ነገር ቢዝነሳችን ራን ማድረግ ይቻላል። ግን ዩኒክ ነገር ከሌለው በቃ እንደ ሌሎች ኮፊ ሃውሶች ይሆናል። ከዛ የሆነ ሰዓት ላይ ፌል እያደረገ ይሄዳል ማለት ነው። በጣም ጥሩ። እንግዲህ ያው ቢዝነሱ ብዙ ቢነሳበት ብዙ የሚወራበት እና ብዙ ሀሳቦች የሚንሸራሸሩበት ይመስለኛል። ነገር ግን ዛሬ በተወሰነ መልኩም ቢሆን ለተመልካች የተወሰነ ሂንት እንደሰጠ ተስፋ አደርጋለሁኝ። እንግዲህ ይህንን ስራ ለመጀመር የሚያስቡ ስልጠናውን የሚፈልጉ አንተን መጎብኘት የሚፈልጉ እንዲሁም ደግሞ የማማከሩንም አገልግሎቶች በአጠቃላይ ከአንተ መውሰድ የሚፈልጉ እንዴት ነው አንተን ማግኘት የሚችሉት? አድራሻ ስልክን ጠቁምና እዚህ ጋር እናበቃለን። እሺ ቴንክ ዩ። ስልካችን 0947 16 17 52 በዚህ ቪዲዮ ላይ ያገኙናል። አንዳንድ ጊዜ ስልካችን ቢዚ ሊሆን ስለሚችል ይታገሱ፣ ትንሽ እንትን ሊል ይችላል። ከዛ በተጨማሪ ሶሻል ሚዲያ ላይ ቲክቶክ ላይ አለ፣ ኢንስታግራም ላይም አለ። ቲክቶክ ላይ ዶ ኮፊ ማለት ነው። ዶ ኮፊ ብለው ሰርች ቢያደርጉ ያገኙናል። የእኛ ኮፊ ሃውስ ነው። እዛ ላይ ቢጽፉልን እንመልስላቸዋል። በጣም ጥሩ። ስለሰጠኝ ማብራሪያ እጅግ አድርጌ አመሰግናለሁ። በመጨረሻ የቀረ ነገር ካለ ወይንም ደግሞ ሰዎች ይህንን ቢዝነስ እንዲመርጡ ወይንም ደግሞ ይህንን ቢዝነስ ያልተናገርኩት ሜን ፖይንት አለኝ የምትለው ካለ እሱን እናንሳና እዚህ ጋር እናበቃለን። ከአንተ ጋር ግን ለነበረን ቆይታ እጅግ አድርገን እናመሰግነው። በጣም አመሰግናለሁ። እኔም ሜን ፖይንት ላልሽኝ ግን ቢዝነሱ ሰርቪስ ስለሆነ በቃ ሰርቭ ለማድረግ ይጀምሩ።
እንጂ ገንዘብ ሜክ ለማድረግ ብሎ ከጀመሩ ፌል ያደርጋል። ሰርቭ ለማድረግ ብሎ ይጀምሩ፣ ከዛ በኋላ ገንዘቡ ይመጣል። ስለነበረን ጊዜ በጣም አመሰግናለሁ። ስለመጣችሁ በጣም አመሰግናለሁ። እኔም በጣም ነው የማመሰግነው ለነበረን ጊዜ። በጣም ክቡራትና ክቡራን ተመልካቾቻችን በዛሬው የገበያ ቢዝነስ ፕሮግራማችን ኮፊ ሀውስ ለመክፈት እያሰባችሁ ላላችሁ ይህንን ቢዝነስ ለመክፈት የሚያስፈልገው የካፒታል መጠን እንዲሁም ደግሞ ወደዚህ ቢዝነስ ለመግባት የሚያስፈልጋችሁ አጠቃላይ መረጃዎችን ወደ እናንተ ስናደርስ ቆይታ አድርገናል። ወደዚህ የስራ ዘርፍ መግባት ፈልጋችሁ የማማከር አገልግሎቶችን እንዲሁም ደግሞ የስልጠና አገልግሎት የምትፈልጉ ተመልካቾቻችን ከስር በምናስቀምጠው አድራሻ በመገኘት ወይንም ደግሞ በስልክ ቁጥር በመደወል ይህንን ስልጠና መውሰድና ወደ ስራው መሰማራት ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።